አብዛኞቻችሁ ፍቅር የያዛችሁ መስሏችኋል፣ ግን እውነታው ብቸኝነትን ፈርታችሁ የተጠጋችሁ ሰው ብቻ ነው። በታሪክ ውስጥ ዓለማችን ከመቼውም ጊዜ በላይ በቴክኖሎጂ የተገናኘችበት ዘመን ላይ ነን። በቲክቶክ፣ ኢንስታግራም ወይም በቴሌግራም በአንድ ክሊክ ብቻ በሺዎች ከሚቆጠሩ ሰዎች ጋር መገናኘት እንችላለን። ግን አንድ እውነት ልንገራችሁ፣ አሁን ያለው ትውልድ ከመቼውም ጊዜ በላይ በከፍተኛ ብቸኝነት ውስጥ ያለ ትውልድ ነው። ቀኑን ሙሉ በሰው የተከበን ልንውል እንችላለን። ከጓደኞቻችን ጋር እንስቃለን፣ እንጫወታለን። ነገር ግን ማታ ወደ ቤታችን ተመልሰን ክፍላችን ውስጥ ብቻችንን ስንሆን ያንን ማለቂያ የሌለውን የሶሻል ሚዲያ ስክሮል አድርገን ስንጨርስ አንድ ትልቅ የባዶነት ስሜት በውስጣችን ይሰማናል። በሺዎች የሚቆጠሩ ፎሎወሮች ወይም ደግሞ ላይክ ሊኖረን ይችላል። ነገር ግን እውነተኛ ስሜታችን፣ ፍርሃታችንና ጭንቀታችንን በግልጽ የምናካፍላቸው አንድ እውነተኛ ሰው እንኳን የለንም። ይህንን የውስጥ ባዶነትና የብቸኝነት ስሜት ለመሸሽ ምን እንደምናደርግ ታውቃላችሁ? ፈጥነን ወደ ፍቅር ግንኙነት እንሮጣለን። ከአንድ ሰው ጋር ከተያያዝን ብቸኝነታችን የሚጠፋ ይመስለናል። ነገር ግን ብቸኝነትን ለመሸሽ ብቻ የምንጀምረው ግንኙነት ትልቅ ወጥመድ ነው። ራሳችንን ሳናውቅ የውስጣችንን ባዶነት በሌላ ሰው ለመሙላት ስንሞክር በመጨረሻም የባሰ ራሳችንን ማጣት ነው። ያ ሰው የፈለግነውን ያህል ትኩረት ካልሰጠን የባሰ እንሰበራለን። ሕይወታችን፣ ትምህርታችንና ዓላማችን ላይ ትኩረት ወይም ደግሞ ፎከስ ማድረግ ሙሉ በሙሉ ያቅተናል። ታዲያ መፍትሄው ምንድን ነው? ከማንም ጋር ከመያያዝህ ወይም ደግሞ የሰው ፍቅር ከመፈለግ በፊት መጀመሪያ ያልተገነባው የሚገባ አንድ ወሳኝ ነገር አለ። እሱም ከራስ ጋር ሰላም መሆን መቻል ነው። ብቸኝነትን መፍራት ስታቆምና ብቻህን የምትሆንበትን ጊዜ ራስህን ለመገንባት አእምሮን ለማሳደግና ዓላማ ላይ ፎከስ ለማድረግ ስትጠቀምበት ማንም ሊሰብር የማይችለው ጠንካራ ማንነት ይኖርሃል። ለውጡም የሚጀምረው ዛሬ ከውስጥህ ነው። ስልክህን ለጥቂት ሰዓታት አስቀምጠውና ዛሬ ከራስ ጋር ተነጋገር። ራስን ስታገኘው ትክክለኛው ሰው በሕይወት ውስጥ ቦታ ይይዛል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ።